ሙሉጌታ ጉዳዩ በጣም አሳሳቢ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ባለፉት 8 ዓመታት መንግስታዊ መዋቅር በተከተለ መልኩ ነው ጥቃት እየተፈጸመባት ያለው። ከዚህ በፊት ያሉ አገዛዞች ቤተክርስቲያንን በአንድም ይሁን በሌላ ጉዳት አላደረሱባትም ማለት አይቻልም። ነገር ግን ያሁኑ የብልጽግናው አገዛዝ በተለይም ደግሞ አብይ አህመድ ለቤተክርስቲያኒቱ ያለው ከደም ከአጥንት ውስጥ የተጣበቀ ጥላቻና ቤተክርስቲያኒቱን የማጥፋት ይህንን በአደባባይም ተናግሮታል። የፕሮቴስታንት እምነት ተከታዮች የሆኑትን ቤተመንግስት በጠራ ጊዜ የተናገረውን ይሄ በወቅቱ የተሳተፉ የተለያዩ የፕሮቴስታንት እምነት ተከታዮችም እየተናገሩት ነው። ቤተክርስቲያኒቱ በኢትዮጵያ መጥፋት አለባት ብሎ አብይ አህመድ በ4 ነጥብ የዘጋው ጉዳይ ነው። ለዚህም የሚችለውን ሁሉ በስልጣን ላይ እስካለ ድረስ ለማድረግ መወሰኑን ነግሯቸዋል። እያደረገም ነው። በተለያዩ ጽሁፎችም አውጥቷል። ቤተክርስቲያኒቱ አደናቃፊ የብልጽግና ጸር ናት ብሎ እስከመናገር የደረሰ ነው። ቤተክርስቲያኒቱ እየጠፋች ያለችው በመንግስታዊ መዋቅር ነው። ባለፉት 8 ዓመታት የደረሰባት መከራ ከተፈጠረችበት ጊዜ አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት ታሪኳ ከደረሰባት ሁሉ የከፋ እንደሆነ በጣሊያንም ዘመን በግራዚያንም ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህን ያህል መከራ አልደረሰባትም። አብይ አህመድ ግን አድርሶባታል። በግልጽም ተናግሯል አጠፋታለሁ ብሎ። ይህንን ነገር ለመታደግ ምንድነው የሚደረገው ዘመቻ? የሰሞኑ የአርሴማ አንድነት ገዳም ላይ የተፈጸመው የድሮን ጥቃት ብዙ ክስተቶች እንደ አንዱ አድርጎ መውሰድ ይቻላል። ከዚህም በላይ የከፉ ነገሮች ተደርጓል በቤተክርስቲያኒቱ ላይ። ስለዚህ ይህንን ምን ማድረግ አለብን የሚለው ከስሩ ችግሩን በደንብ ተረድቶ ትግሉን ከዛ አንጻር አስተካክሎ መግፋት ይገባል። ሙሉጌታ ይሄ ነገር መዋቅራዊ ነው ስንል አብይ አህመድ ጊዜና አጋጣሚ ተመቻችቶለታል። ስልጣን እጁ ገብቷል። ለዘመናት ሲያስብ የነበረውን ተፈጻሚ ለማድረግ እየተንቀሳቀሰ ነው። የሱን አስተሳሰብ የምታገኘው ደግሞ ራሱን ወክሎ በተለያዩ መድረኮችም ተናግሮታል። የሱ ደጋፊ የሆኑ የሱ ሐሳብን ወደ ህዝቡ እንዲሰርጽ ቀን ከሌሊት የሚሰሩ የተለያዩ የሚዲያ ሰዎች፣ አክቲቪስቶች ብዙዎች አሉ። ሰሞኑንም አንድ ቪዲዮ እየተመላለሰ ማህበራዊ ሚዲያ ላይ ተመልክተው ሊሆን ይችላል። በእርግጥ ቪዲዮ ከወጣ ቆይቷል ነው እንደሰማሁት ከሆነ። እኔ ልጅቷንም ብዙ መከታተላት አይደለችም። ነገር ግን ከአብይ አህመድ አስተሳሰብ ጋር በጣም የተጣጣመ ምናልባትም በተልኮ ተሰጥቷት ይህንን ሐሳብ ህዝቡ ውስጥ እንድታሰራጭ ስለተደረገች እንጂ መናነሳት ልጅቷ ይህን ቦታ ተሰጥቷት በእኛ ሚዲያ ወይም በሌላውም ጭምር ይሁ አርዕስት አጀንዳ ሆናል ትነሳለች ብዬ አይደለም። ሐሳቧ ግን የአብይ አህመድ ሐሳብ ነው። ሐሳቧ የብልጽግና ሐሳብ ነው። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ሙሉጌታ ቀላል አይደለም የተናገረችው ነገር። የሆነ ብሔረሰብና የሆነ ሃይማኖት ብላለች። ኦርቶዶክስንና አማራን ለመጥቀስ እንደሆነ ምንም ጥርጥር የለውም። የሀገር ባለቤት ነን ብለው የሚያስቡ ናቸው። የዘሩትን እያጨዱ ነው ብላለች። አስቴር በዳኔ ማስተላለፊያ ናት። ህዝቡ ጋር እንዲደርስ የተሰጣትን አጀንዳ በሚገባ ወደ ህዝቡ እንዲደርስ የተላከች የአብይ አህመድ መልእክተኛ ናት። የዘንዶ ጉድጓድ በሞኝ ክንድ ይለካል እንደሚባለው እና አብይ አህመድ በዚች ልጅ በነዚች መሰል ሰዎች ነው አስተሳሰባቸውን እየረጩ ያሉት እያዛመቱ ያሉት። እነሱም ለዚህ አናንስም ብለው በአደባባይ የሚናገሩት እውነታ ነው። ስለዚህ ትልቅ ህመም አለ። ቤተክርስቲያኗ ላይ የተሰነዘረ መጠነ ሰፊ ጥቃት አለ። የሚቆም አይደለም። የስራቸውን ነው እያጨዱት ይቀጥላል ብለዋል። እንዴት አየው ሙሉጌታ? ከባድ ህመም ውስጥ ነው ያለ ነው። ከባድ ችግር ውስጥ ነው ያለ ነው። የዘንዶ ጉድጓድ በሞኝ ክንድ ይለካ እንደሚባለው አብይ አህመድ በአደባባይ የሚፈልገውን ለመናገር ችግር የለበትም። በመጽሐፍ ጠርዞም ለህዝብ ይፋ ለማድረግ ችግር የለበትም እና አንዳንድ ጊዜ ደግሞ በሚቀርባቸው ሰዎች ወይም ደግሞ ለሱ ተላላኪ በሆኑ ሰዎች እንደዚህ ያደርጋል። ግለሰቧ ቀላል አይደለችም። በነገራችን ላይ ለአድማጭ ተመልካቾችም ማሳወቅ የሚያስፈልገው የአብይ አህመድ ቤተኛ ነች። የአገዛዙ ሰው ነች። የፕሮስፔሪቲ ጎስፔል የሚባሉት ወይም ደግሞ ይሄ ሁሉም ነገር ከአንገታችን በላይ ያለው ውብ ከሆነ ከታች ያለው ጭቃ ብንወረስ ችግር የለውም ብሎ ከሚያምኑት
እና አብይ አህመድ ቡድን መካከል አንደኛዋ ነች እቺ ግለሰብና እንደቀላል የሚታይ አይደለም። ይሄ ብሔርና ይሄ ሃይማኖት ያለችው አማራውን ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ጉዳይ ግን አምባገነኑ የብልጽግና አገዛዝ የሚንከባከበው የሚያሰራጨው ሐሳብ እንደሆነ ግን በግልጽ መያዝ ያስፈልጋል። የሚንከባከበው ሐሳብ መያዝ ለዛ ነው አሁን ይሄ አካል እየቀመሰ ነው፣ እየተመታ ነው። ይሄን የሚበቀል ትውልድ ተነስቷል፣ ቶለሬት የማያደርግ ትውልድ ተነስቷል የተባለው ያ ትውልድ እና አብይ አህመድ ናቸው። ያ ትውልድ እነ ሽመልስ አብዲሳ ናቸው። ማለት እንግዲህ ትውልድ አለ የተባለው እየጨፈጨፈ ያለው ኢትዮጵያ ውስጥ ጦርነት የሚሰብከው ጦረኛ ፖሊሲ የሚያዘጋጀው በጣቴ ነው የምተኩሰው የሚለው አብይ አህመድ ነው። ስለዚህ ቶለሬት የማያደርግ ትውልድ የተባለው አብይ አህመድ ነው። እንግዲህ ቃል በቃልም የነገራት ሊሆን ይችላል፣ ቶለሬት ታደርጋቸውም ብሏት ሊሆን ይችላል በሚገናኙበት ጊዜና በተጨባጭም የተናገረችው ይሄ ነው። ቀላል ንግግር አይደለም። ህግ ቢኖር ሀገር ቢኖር በብርሃን ፍጥነት ይሄን በተናገረች ጊዜ ወደ እስር ቤት የምትወረወር ነበረ፣ በህግ የሚያስጠይቅ ነበረ። እንኳን ቀመሱ ምንጠየፋቸው ነው ያለችው። በነገራችን ምንጠየፋቸው ምንጠየፈው ነው ያለችውና እሷ ማነች ማን የምትጠየፈው 50 እና 60 ሚሊዮን ከዛ በላይ የሚጠጋ እንዳጠቃላይ ከ80 እና ከዛ በላይ ሚሊዮን የሚሆንስ የአማራንም የኦርቶዶክስ ተዋሕዶ ህዝብንም ስታየው ከዛ በላይ የሚሆንበት እድል አለና በዚህ ልክ ደረጃ ግን እንድትናገር ድጋፍ የሚሰጣት አገዛዙ ነው፣ ክለላ የሚሰጣት አገዛዙ ነው። ታስታውስ ከሆነ የሆነ ጊዜ ፈረስ ላይ የአድዋ ድል ለማክበር እንቅስቃሴ ሲያደርጉ አንድ ወጣት በመሳሪያ ብለው ከጣሉ በኋላ ከፈረስ ታሰራሉ። በመነየታው ግን ሌላ ቦታ ነው የቀየሩት፣ ኃላፊነት ነው የሾሙት። በቃ እንደዚህ ታሪክን የሚያዋርድ እሴትን የሚያዋርድ ህዝብን የሚሳደብ ለብልጽግና አገዛዝ አመቺ የሆነ ነገሮች የሚናገሩ ሰዎች እንኳን ሊጠየቁ እንኳን ሊተቹ ሹመትና ሽልማት የሚሰጥበት ጊዜ ላይ ያለ ነው። ብልጽግና ቅድም እንደተናገርኩት ይሄን ስፖንሰር የሚያደርገው ሐሳብ ነው። ይሄ ቀደም ብሏን ከተነገረ ሰሞኑን እንደው እንደ አዲስ ማህበራዊ ሚዲያ ላይ በሰፊው የተሰራጨ ያለበት ሁኔታ አለና እንግዲህ መሳይ የመጀመሪያው አንድን ነገር ለመምታት ካራክተር ማድረግ ነው፣ ሰም ማጥፋት ነው። የምትወስደው ነገር ልክ እንደሆነ ማሳየት ነው እየተደረገ ያለው። ታስታውስ ከሆነ ቱትሲዎች ከመገደላቸው በፊት እነዚህ በሮሮዎች ይባሉ ነበር። አይሁዶች ከመገደላቸው በፊት በተመሳሳይ ሌላ ስም ነበራቸው። ሂትለር ከመጨፍጨፉ በፊት ነው። ቱትሲዎቹም በሁቱ ጽንፈኛ ታጣቂዎች ከመገደላቸው በፊት ስም ወጥቶላቸው ነበር። በተመሳሳይ አሁንም ለአማራው ለኦርቶዶክስ እምነት ተከታዩ ስም እየወጣለት ነው ያለው። እንዲገደል ህጋዊ እውቅና ሽፋን ነው የተሰጠ ያለው። ለዛ ነው አገዛዙ የሚንከባከበው ሐሳብ ነው የሚፈልገው ሐሳብ ነው፣ ኮትኩቶ የሚያሳድገው ሐሳብ ነው። ነገራችን ሌሎች እነዚያውን በታዋቂ ሰዎች ያስሞክረዋል። ጫጫታ ሲበዛበት ደግሞ በሌሎች አክቲቪስቶች ያመጣዋል በማይታወቁ። ይሄ ነው እየሆነ ያለው። የመጀመሪያው ስም ማጥፋት ከዛ ወደ መግደል ነው። 800 ሺህ በላይ ቱትሲዎች ሩዋንዳ ውስጥ ከመጨፍጨፋቸው በፊት እኮ የመጀመሪያው ካራክተራይዜሽን ነው የተሰጠው። እነዚህ አስቴር በዳኔም እያደረጉት ያለው ይሄ ነው። ግን የፍትህ ግርድ ቀን መምጣቱ አይቀርም፣ የተጠየቀ ቀን መምጣቱ አይቀርም። አጠቃላይ ቤተክርስቲያኗን እያነወሩ መቀጠል አይቻልም። ህዝብን እያነወሩ መቀጠል አይቻልም። እሺ ትናንት የአማራ ህዝብ ወይም ቤተክርስቲያኗ በደል ሰራች እንበል፣ ያላየነው ያልሰማ ወይም ደግሞ በውሸት የተጻፈ ሐሰተኛ ተረክ ፈጥረው ሊሆን ይችላል። እነሱ አሁን እያደረጉት ያለው ምንድነው መሰለኝ? ብልጽግናውያን ምንድነው እያደረጉ ያሉት? ምንድነው እየሰሩ ያሉት? ይችን ሴትዮ ይችን ግለሰብ አንድ ሰው ተሳስቶ በነ ብርሃኑ ጁላ ቋንቋ ተመስገን ደሳለኝ እንደዚህ ብሎ ተናገረ፣ ወታደር ቢገለው እንዳሉት የሆነ ሰው ቢል ምንድነው የሚሉት?
በሚሊዮን የሚቆጠር ህዝብ ላይ እኮ ነው ያቀረሸችው። መገደላችሁ ልክ ነው ያለችው። መጨፍጨፋችሁ ልክ ነው ያለችው። አብይ አህመድ እንኳን ገደላችሁ ነው ያለችው። በለፈለፈው አፍ ይተፎ ነው ወይስ ደግሞ ብልጽግና እንደ ራሱ ገሎ ራሱ እንደሚያለቅስላቸው አርቲስቶች ማድረግ ነው የሚፈልገው? በጣም አሳዛኝ አሳፋሪ እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። አስቴር በዳኔና መሰል የብልጽግና ሰዎች የሚያስተላልፉት ነገር ቀላል እንዳልሆነ ከሱ ቀጥሎ ሊመጣ የሚችለውን ነገር በአግባቡ መገምገም ያስፈልጋል። ያልገመገመ አደጋ ነገር ይገጥመዋል እንደሚባለው ወይም ደግሞ ያልጠረጠረ ተመነጠረ እንደሚባለው እንደዛ እንደሚሆን ማየት ያስፈልጋል። ከዛ በተጨማሪ ግን አስቴር በዳኔ ያላገጡት በእነዚህ የገዳማውያን ላይ ነው ያላገጡት። ገበያ ልጆቻቸው ልብስ ለመግዛት ወይም ደግሞ የዕለት ምግብ ለመግዛት እንቅስቃሴ እያደረጉ እያሉ ውሃ ለመቅዳት በወጡ እናቶች በተተኮሱት በሞቱት እናቶች ላይ ነው። በሞቱት በወደቁት በድሮን በከባድ መሳሪያ ባለቁት ላይ ነው እንግዲህ የእጃቸውን ነው ያገኙት የተባለው እና የእጅ ሰጪው ማን ነው የሚለውም እነዚህ ሰዎች እንግዲህ ሃይማኖተኛ ነን የሚሉ ናቸው። መሳይ እንግዲህ እንደምታስታውሱ እንደምታውቀውና የኢትዮጵያ ሕዝብ እንደሚያውቀው ዋና ሃይማኖተኛ ናቸው። መጽሐፍ ቅዱስ ይዘው የሚዞሩ ናቸው እና አብይም አስቴር በዳኔም እና ግን ሕዝብን እንዲጨፈጨፍ ፖለቲካ የሚሰሩ ሕዝብን ወደ ቄራ እየነዱ ከሚወስዱ ሰዎች መካከል አንደኛዋ እሷ ነች እና ወደዱም ጠሉም አሁን ላለው የኢትዮጵያ ትርምስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበረከተችው ነገር የለም። አሁን ላለው ውጥንቅጥ የአማራ ህዝብ ያበረከተው ነገር የለም። ባለፉት 8 ዓመታት ብልጽግና መሩ የአብይ አህመድ አገዛዝ ነው በከፋፍለ ግዛ ስልት ሁሉን እየዞረ በከባድ መሳሪያ በኃይል ለማንበርከክ ከፍተኛ ጥረት እያደረገ ያለው። ይሄን አገዛዝ ማብቃት አለበት ብሎ እየታገለ ያለ ህዝብ አለ። ሁሉም ህዝብ በሚባል ደረጃ የመውጫ መንገድ የመታገያ መንገድ የብልጽግና መዋቅር እትብትብ አድርጎ ይዞ ትንሽ እንቅስቃሴ በሚያደርግ ጊዜ ወደ እስር ቤት እየተለቀመ ስለሚጋዝ ማህበራዊ መሰረቱን ስለሚንዱት ነው እንጂ የኢትዮጵያ ህዝብ አብይ አህመድን እንደመታገል የሚያስደስተው ነገር አለ ብዬ አላምንም በአሁኑ ሰዓት እና አብይ አህመድ ወደቃቸው አይቀሬ ነው። አስቴር በዳኔን የመሰሉ የብልጽግና ይቅርታ ለቋንቋው አለቅላቂዎችም ትናንት በመድረክ በመወዛወዝ እንቅስቃሴ በማድረግ ወይም ደግሞ የሰውን ካራክተር መስሎ በመኖር ያገኙት ታዋቂነትም በአንድ ጀንበር ይጠፋን ማለት እንፈልጋለን። የጊዜ ጉዳይ ነው እንግዲህ የከፋፍለ ግዛ ፖሊሲው ያበቃንም እና አስቴር በዳኔም እናያለን። ትናንት የወያኔ በጣም አንደኛ ለቅላቂ ነበሩ መሳይ በዚህ በአርቲስት መስመር ተሰልፈው የነበሩ ዛሬ የት እንዳሉ አይታወቁም። እንደው አንዳንድ ጊዜ ፖለቲካን እንተነትናለን የሚሉ ወይም ደግሞ ፖለቲካ እናውቃለን የሚሉ ሰዎች ዞር ብለው የትናንት ጓደኞቻቸውን ዞር ብለው ኋላቸውን ማየት እንዴት አይችሉም? እንዴት እንደ አንድ ፈረስ አለ አይደል ከፊት ሳር አድርገህለት እንደዚህ ያንን ሳር ደርሳለሁ ሲል ወደፊት ቶሎ ይዞ ሄዳን እንደሚመስለውና እንደዛ እየሆኑ ያሉ ሰዎች አሉና ልቦና ይስጣቸው እንዳንል ልቦና የላቸውምና ምንም ማለት ያስቸግራል አንዳንድ ጊዜ እነዚህ ሰዎች ይመሳይ። ሙሉጌታ እንግዲህ ከዚህ በላይ በዚህ ጉዳይ ላይ ጊዜ ማጥፋት የለብንም። የና አብይ አህመድ መሰረታዊ ዓላማ መሰረታዊ ዋና እምብርቱ ቤተክርስቲያኒቱ ላይ እነሱ ጠላት አድርገው የፈረጁት ላይ አሁን እቺ አርቲስት አለች የተባለችው በትክክልም የፖለቲካ መስመር አቅጣጫ ተደርጎ በብልጽግና የሚከናወን መሆኑን ለማንሳት በሚል ጊዜ ወስደን ተወያይተንበታል። እንደው ወደሚቀጥለው አጀንዳ እንሂድ። ወደ ምክክር ኮሚሽኑ ጉዳይ ብዙ መረጃዎችን በእጅ ይገኛል። ሌሎች የመረጃ ምንጮችም እንደዚሁ ሰሞኑ ሲዘግቡት የነበረ ጉዳይ ነው። ይሄ ዝናብ ያበላሸው ሰርግ ብለን እየጠራ ነው ያለው የተዝረከረከው የምክክር ኮሚሽኑ ሂደት እንደቀጠለ ነው። እንደው ለፈገግታ ከሆነ በሚል በአንድ ክሊፕ ይህንን አጀንዳ ውይይቱን እንጀምራለን። ይህን ክሊፕ ሰሞኑን በፋና የተላለፈ ነው። በብሔራዊ ቴሌቪዥንም
ተላልፏል። ልክ እንደ ትልቅ ግኝት እንደ ትልቅ ሰበር ዜና ሁሉ ተብሎ የቀረበበት ሁኔታ ነው ያለውና እስቲ እንስማቸው። እኚህ ግለሰብ እውነት ለመናገር በዚህ ደረጃ መውረድን በዚህ ደረጃ ዝቅ ማለትን ለምን እንደመረጡት አላውቅም። እስቲ እንስማቸው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። ከጋምቤላ የመጣች አንዲት ልጅ ወለደች፣ ስሙን ምክክር ነው አለ። በፈቀድም ደግሞ ከጋምቤላ የመጣች ማነው ከቤንሻንጉል ጉሙዝ የመጣች ኮሚሽን ወደነዋን ብሏል። ቀጣይ እንግዲህ ወይ ከደቡብ ወይ ከአፋር ወይም ደግሞ ከአማራ ክልል ስትመጣ ብሔራዊ ሊሆን ነው ማለት ነው። ብሔራዊ ምክክር ኮሚሽን ስለሆነ ምናልባት የደቡባቱ ወለድና ደግሞ ብሔራዊ ትባላለች። ከእንደገና ደግሞ ወይ ከየት ነው ከኦሮሚያ የመጣችሁ ደግሞ ምን ልትባል ነው? ስሙ አለቀቆ ብሔራዊ ምክክር ኮሚሽን ለሶስት የሚሆን ያለው። ከቀልዱ ባሻገር ይሄ ብሔራዊ ምክክር ኮሚሽን የሚባለው የብሔራዊ መጃጃያ ለ30 ቀን ነው ብለዋል። እንግዲህ 21 ቀን ለ3 ሳምንት የሚል ነበር እቅድ የነበራቸው። ለ30 ቀን እንደዚህ እየተጃጃለ እየዘለቀ መሆኑን በግልጽ ማስቀመጥ ያስፈልጋል። ጥር 8 ቀን ማነው ሐምሌ 8 ቀን 2018 ዓ.ም ጀምሮ ዛሬ እንግዲህ የቀጠረበት ሁኔታ አይተናልና አንድ ግን ማስተዋል ያለብን ነገር ምንድነው መሳይ፣ ይሄ ብሔራዊ ምክክር ኮሚሽን አብዛኛው ኢትዮጵያዊ ያልተሳተፈበት ወደ 256 የሚደርሱ ቃለ ጉባኤ የሚመዘግቡ አድማጭ ተመልካቾቻችን ልብ ቤት የሚገባው ቃለ ጉባኤ ሊመዘግቡ የሚችሉ የብሔራዊ ምክክሩን ቃለ ጉባኤ የሚመዘግቡ ስልጠና የወሰዱ በብሔራዊ ምክክር ሰዎች ወደ አዳራሹ ከመጡ በኋላ ቃለ ጉባኤ አያስፈልግም መያዝ አያስፈልግም ተብሎ ተመልሰዋል ወደ መጡበት አበላቸውን ተቀብለው ማለት ነውና አንደኛ ይሄ ብሔራዊ ምክክር የሚባለው ቃለ ጉባኤ እየተያዘለት አይደለም። ቀድሞ ያለቀ ጉዳይ አለ በቃለ ጉባኤ ደረጃ የተያዘ ማለት ነው። ያ ቃለ ጉባኤ ተብሎ የሚፈረምበት ሁኔታ አለ። ይሄ ውሸት ነው ብሎ የሚመጣ ካለ መረጃዎቹ ተጨባጭ ስላሉ እንትን ማለት ይችላል። ይሄን የደረሰን መረጃ እንግዲህ ሂደቱን ለመሰነድ ከተለያዩ ተቋማት የተውጣጡ 256 ሰልጣኝ ቃለ ጉባኤ ያዦች ባልታወቀ ምክንያት መደበኛ መስሪያ ቤታቸው ወደ ስራ እንዲመለሱ ጥሪ በማድረጋቸው የስራ ዋስትና ስጋት ተደቅኖባቸዋል። ኮሚሽኑ ከተቋማቱ ጋር ለመነጋገር ቀጠሮ ይዛን ነው እንዲመለሱ ማለት ነው። ይሄን እያደረገ ያለው ማን ነው? አብይ አህመድ ማለት ነው። ምን እንዳይሄድ ቃለ ጉባኤ እንዳይያዝ ትናንት ህገ መንግስቱ በሚረቀቅበት ጊዜ እነዛ ቃለ ጉባኤዎች ዛሬም ድረስ እየተመነዘሩ የዛ ትክክል አለመሆኑን ሲሞግት ያቃና አብይ አህመድ። ስለዚህ አሁን ቃለ ጉባኤውን በማጥፋት ምክክር ኮሚሽኑን በራሱ ቅርጽ ለማስያዝ ከፍተኛ ጥረት እያደረገ ይገኛል። በዚህ ሁሉ ጥንቅጥ ውስጥ ግን አንዳንድ እህቶች ሲወልዱ ምክክር ኮሚሽን እንትና እያለ ስም ያወጣ ነው ማለት ነው። በዚህ ብሔራዊ ስላቅ ውስጥ ለሰዎች ስም ያወጣል። ትናንት አብዮት የሚባል ሌሎች አብዮት አድርሰሙ አብይ አህመድ ስላፈረበት ነው አብይ አህመድ ያለዋል። እነዚህ ልጆችም ነገ የስነ ልቦና ጫና ለማሳደር እንግዲህ የስነ አእምሮ ሐኪም ከሆነ የስነ አእምሮ ምሁር ከሆነ እንደዚህ አይነት ነገር እንደማይደረግ ያውቃል። ግን በብልጽግና ፍቅር ስላበደ ለብልጽግና ሲል እነዚህ ምንም የማያውቁ ህፃናትን ጭምር እየገበራቸው ይገኛል ማለት ነው። ማን መስፍን እንግዲህ ፕሮፌሰር ያን ምንጠራውን ነገር ማቆም አለብን ብዬ አምናለሁ። ምክንያቱም ፕሮፌሰር ያስባለው ሙያውን ደግሞ በአግባቡ እየተገበረ አይደለም። አጭበርባሪ አብይ አህመድ እንዳለው እንደተናገረው በማምሻ እድሜው ኢትዮጵያን ለመቅበር ከማን ጋር እንደተፈራረመ የማይታወቅ ግለሰብ ነው። ያኔ ፕሮፌሰር መስፍን አርአያ የሚባል ግለሰብ ነው። እንደው ትልቁ ናችሁ ማነው ትልቁ ነው የማያፍር አጭበርባሪ ማነው ቢባል አሁን ላይ በተጨባጭ ሁሉም ሰው ተስማምቶ መስፍን አርአያ የሚል ይመስለኛል። በነገራችን አለቅላቂ ማን ይመስላል የሚባል መስፍን አርአያ፣ ገባሪ ማን ይመስላል መስፍን አርአያ።
ይህን ሳናፍር ነው የምናገረው። ምክንያቱም እሱ ሳያፍር በኢትዮጵያ ላይ እየቀለደ ነው። ብሔራዊ ምክክር እያለ እያጨረበረ ነው በተሰነደ ነገሮች ላይ ማለት ነው። ሌላኛው ጥሩ ነገር አንስታል። በነገራችን ላይ ሙሉጌታ አንዳንድ ነገሮችን ከአንዳንድ ግለሰቦች ጋር እያያዙ በታሪክ እንዲቀመጥ ማድረግ ይገባል። ያጎን በሼክስፒር ድርሰት ላይ የምናያቸው አሉታዊ ገጸ ባህሪያት ጋር እንደምንጠቅሰው ሁሉ መስፍን አርአያ የሚባለው በኢትዮጵያ ታሪክ ውስጥ ከእንደዚህ ከአደርባይነት ጋር ስሙ ተጣብቆ እንደ ምሳሌ እየተነሳ ለወደፊት ማስተማሪያ መሆን ያለበት ግለሰብ ነው። በመስፍን አርአያ ይብቃ፣ አደርባይነት በመስፍን አርአያ ይብቃ፣ ትውልድ መማር ያለበት ግለሰብ ነው። ቄስ ሞገሴ እንዳንሰጠው እንትና ቀድሞታል ብለን ነው። መቼም ኢትዮጵያ ውስጥ ብዙ ቄስ ሞገሴዎች ናቸው ያሉት መሳይ አዳዲስ ማለት ነው እንግዲህ በአብይ አህመድ ቋንቋ በማምሻቸው እድሜዎች ለቄስ ሞገሴነት የሚሽቀዳደሙ በርካቶች ናቸው። እኔ ወጣቶች ተጠይፈው በስደት መሳሪያ አንስተው በነፍጥ እየታገሉ እንደዚህ አይነት መሰል ግለሰቦች ደግሞ ምን እንደሚያጓጓቸው ግራ ነው የሚገባው። የእውነት ግራ ነው የሚገባውና ከምን አይነት ዲኤንኤ እንደተሰሩ ቅድም በግልጽ አስቀምጠነዋል። አብይ አህመድ አብዮት የሚለውን ስሙን ያሰረዘበት ዋነኛ ምክንያት ከአብዮት ጋር ምንም አይነት ግንኙነት እንዲኖረው ስላልፈለገ። ስለዚህ በእነዚህ ልጆች ላይም እንደዚህ አይነት መሰል ነገ ኮሚሽን ምክክር ያለ ህፃናት የሚቀልዱበት ነው። እውነት ነው እየተጠራ ነው። በነገራችን ላይ ብሔራዊ ምክክር አይደለም፣ ብሔራዊ ውርደት ነው። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ትልቅ ጠባሳ ያሳረፈ ቅስም ሰባሪ የሆነ ሂደት ነው አዲስ አበባ ላይ ብሔራዊ ምክክር እያሉ እያደረጉ ያሉት። ኢትዮጵያን ለሚረከብ ለእንደነዚህ አሁን ለተወለዱት ሁለት ህፃናት ምክክርና ኮሚሽን የሚል ስም ሰጠም ከዚህ አሳፋሪ ታሪክ ጋር የነሱም ህይወት ወደፊት እንዲታወስ ማድረግ በእነዚህ ልጆች ላይ ጭምር ከፍተኛ የሆነ የስነ ልቦና ችግር ነው የሚፈጥረው። ልጆቻቸው እድል ጣፋንታ ላይ ወደፊት ስነ ልቦናቸው ላይ አደጋ ሊፈጥር የሚችል እንዲህ ምክክር ኮሚሽን ለጊዜው የቴሌቪዥን መድረክ አግኝተው ሊሆን ይችላል ወይም አበል ጨምሮላቸው ሊሆን ይችላል። በልጆቻቸው ህይወት ላይ ግን ትልቅ የስነ ልቦና ጠባሳ ነው እያሳረፉ ያሉት። ልክ ነው። ይሄን ነገር በአግባቡ በተለይ ቤተሰቦቹ እንደተመለሱ አበላቸውን ይዘው እንደሄዱ ስማቸው ቢቀየሩ ሁላቸው ጥሩ ነው ብለን እናምናለን። ወደ ክልላቸው ሲመለሱ አዲስ አበባ ላይ ይሄን ማድረግ የማይችሉበት እድል ይፈጠራል። ለነቻቤ ገንፎ ይዘሽ ምናምን እያለ የሚያወራ ግለሰብ ባለበት እንደዚህ አይነት እንደው አንዳንድ ጊዜ ስናነሳውም እኮ ይከፋን። እዛ 4000 ኢትዮጵያን ጉዳይ ሊመክር ነው ኢትዮጵያን ያሻግር ነው ብሎ የቃቃ ጨዋታ እያደረጉ ከዛ በተጨማሪ ደግሞ ስለ ገንፎና ስለ ጉዳይ የሚደሰኩር የብሔራዊ ምክክር ኮሚሽነር የሚባል ስብስብ ያለበት ነውና የቃቃ ጨዋታው ግን ቀጥሏል። አድማጭ ተመልካቾቻችን እኛ ብሔራዊ ምክክር ኮሚሽኑን እንደ መረጃ ነው እየሰጠን ያለነው። አጠቃላይ ቃቃ ጨዋታ እንደሆነ ይሄ ምክክር ሳይሆን ብሔራዊ ውርደት፣ ብሔራዊ ስላቅ በአስረስ አማራ ቋንቋ ደግሞ ኢትዮጵያ እያበደች ነው፣ የአብይ አህመድ ኢትዮጵያ እያበደች ነው የሚለውን ማሳየት ስለምንፈልግ ነው። የጊዜ ሰሌዳውን አራዝመውታል። አዲስ ውሳኔ መጥቷል። ለ21 ቀን ነበር ተብሎ የነበረው ለ30 ቀን ተራዝሟል። እንግዲህ ባለፉት 3 ዓመታት እንጨርሳለን ብለው ኮሚሽን አቋቁሞ ወደ 5 ዓመት እንዳራዘሙት ሁሉ ከ21 ቀን ደግሞ አሁን ወደ 30 ቀን አራዝመውታል። ያነቅር ነው የሚጓዙት፣ በዘፈቀደ ነው የሚጓዙት እና ባለፉት 5 ዓመታት እንኳን ይህን ጉዳይ ሲመካከርና ሲሰራ በዚህን ጊዜ ጨርሳለሁ ብሎ በአግባቡ የተመጠነ ማስቀመጥ ነበረበት። ያን ግን ማድረግ አልቻለም። አሁንም በጥቃቅን ቡድኖች ተከፋፍሎ ለ3 ቀናት እንዲካሄድ ታቅዶ የነበረው ምክክር በአብዛኞቹ ቡድኖች ባለመጠናቀቁ ሂደቱ እንዲራዘም ተደርጎ መሳይ ትናንት ሐምሌ 16 ቀን 2018 ዓ.ም የርዕሰ ጉዳይ ተመካካሪ ቡድኖች ዝግ በሆኑ አዳራሾች ምሁራኑ ፓናል ኦፍ ኤክስፐርትስ በሚል አማካኝነት ገለጻ እንዲሰጥ ተደርጓል ማለት ነው። ይሄ ሌላኛው ማጭበርበሪያ መንገድ ነው። በዋነኝነት ግን ሰነዱ ደርሶናል። አድማጭ ተመልካቾቻችን አንዳንድ ነጥቦችን አንስተን መወያየት በጣም ወሳኝ ነው ብለን እናምናለን። በ8 አጀንዳ ከዛ በ80 ንዑስ አጀንዳ አይደል የተባለው የተከፋፈለውን ጉዳይ እንደዚሁ 80 ንዑስ አጀንዳ ደርሷል። በጣም አስቂኝ የሆኑ ሐሳቦች ተነስተዋል። አንደኛው ያዝናናኝና
ያሳቀኝ አድማጭ ተመልካቾቻችንም እንዲያዩት 2.1 ላይ ከዛ 2.12 የሚል አለ። የኢትዮጵያ ተስማሚ የሆነ መንግስት ስርዓት የቱ ነው በሚል አህዳዊ ይሻላል ፌዴራላዊ ኮንፌዴራላዊ የሚል አንደኛው ንዑስ ቡድን ከ80ዎቹ ንዑስ ቡድን 50 ሰው የሚወያይበት ነው። ይሄን ውይይት አንደኛው ቡድን ያደርጋል መሳይ በጣም ነው የሚያስቀው ነገራችን ላይ በጣም ነው የሚያሳዝነው። አህዳዊ ማዕከላዊ ስርዓት የተለያዩ ብሔረሰቦችና ክልላዊ ቡድኖችን መብትና ውክልና እንዴት ያረጋግጥ ምናምን የሚል 50 ሰው ይወያያል። ከነዚህ ውስጥ አንዱን ይመርጣል። እዚህ የተሰባሰበው ቡድን ለምሳሌ ኮንፌዴራላዊ መንግስት ይሻላል የክልሎች ልል ግንኙነት ወይም ደግሞ ኮንፌዴራላዊ መንግስት ይሻለናል ፌዴራላዊ መንግስት ይሻለናል አህዳዊ የሚለው መካከል አንደኛውን ሊመርጡ ይችላሉ። ከሚመርጡት መካከል ወይ አህዳዊ ሊሆን ይችላል ወይ ኮንፌዴራላዊ ሊሆን ይችላል ወይ ፌዴራላዊ ሊሆን ይችላል። ግን አንድ ቡድን ነው 50 ሰው ማለት ነው። 2.12 ላይ ሌላኛው 50 ቡድን ደግሞ በምን ጉዳይ ላይ ይወያያል? 50 ሰው ፌዴራላዊ ስርዓት ሀገሪቱ የምትከተለው ከሆነ የትኛው የፌዴራል ስርዓት አይነት ለኢትዮጵያ ተገቢ ነው የሚል ውይይት ያደርጋል። ስለዚህ ይሄን ማሳየት የፈለኩት አንደኛ ምክክር ኮሚሽን ወይም ደግሞ አብይ አህመድ ወይም ደግሞ እነ ፕሮፌሰር መስፍን አርአያ 3 አማራጭ አቅርበዋል። ከ3ቱ አማራጭ ግን ፌዴራላዊ ወስደዋል በራሳቸው ማለት ህዝቡ ሳይወያይበት አዳራሽ ውስጥ ያለው ሳይወያይበት እንኳን ህዝቡ ሊወያይበት ቀርቶ አዳራሽ ውስጥ ያለው ሳይወያይበት ሌላኛው 50 ቡድን ፌዴራላዊ ስርዓት ሀገሪቱ የምትከተል ከሆነ የትኛው የፌዴራል ስርዓት አይነት ኢትዮጵያ ተገቢ ነው የሚል ውይይት እንዲደረግበት ያደርጋሉ። ይሄኛው ቡድን የሚወያየው 50 ቡድን ስንቅፈጅ ቡድን እዚህ ግባ አይባልም። ምክንያቱም ቀድሞ ጨርሰውታል። ምን ብለው ፌዴራላዊ ነው። ከዛ ይቀጥሉና አሁን ያለ ፌዴራል ስርዓት ምንም ማሻሻያ ሳይደረግበት ይቀጥል ምናምን የሚል ዝባዝንኪ ያወራሉ። ከዛ 2.13 ላይ ይመጡና የትኛው የመንግስት አስተዳደር ስርዓት ፎርም ኦፍ ገቨርንመንት ለኢትዮጵያ ይበልጥ ተስማሚ ነው የሚል አጀንዳ አንስተዋል። እዚህ ጋር የእነሱን አጀንዳ እየተጋራን አይደለም። ለአድማጭ ተመልካቾቻችን ከዚህ በፊት ስንናገራቸው የነበሩት መረጃዎች ከዚህ በፊት ስንናገራቸው የነበሩት በማስረጃ ደረጃ ስለመጡልና የነ ፕሮፌሰር መስፍን አርአያ ብሔራዊ ስላቅ አብይ አህመድን ፕሬዝዳንት ለማድረግ እየሰራ ነው። አብይ አህመድን ይሄን ኮሚሽን የመውጫ መንገድ አድርጎታል እያንስንና እዚህ ላይ ስርዓት ጥቅሞችና ጉዳቶቹ ምንድናቸው? ፕሬዝዳንታዊ ስርዓት ጥቅሞችና ጉዳቶቹ ምንድናቸው? የሁለቱም ቅይጥ ስርዓት በፕሬዝዳንትና በጠቅላይ ሚኒስትር መካከል እንዴት ይከፋፈላል በሚል ያስረዋል ማለት ነው። ስለዚህ አብይ አህመድ ዋና ፕሬዝዳንት ይሆናል። ሌላ ለሱ ታዛዥ የሆነ ፑፔት ጠቅላይ ሚኒስትር በመሾም የኢትዮጵያ ንጉስ 7ኛው ንጉስ ለመሆን እየሰራ ነው። ለዚህም ደግሞ አመች እንዲሆነው ቅድም ከላይ አህዳዊ ኮንፌዴራላዊ ፌዴራላዊ የሚል መወያያ አጀንዳ ለ50 ሰው ሰጥቶ በዚህኛው በኩል ደግሞ ሌላ አጀንዳ በማምጣት ሐሳቦችን እያንሸራሸረው። ለዛም ነው አብይ አህመድ ይሄን ብሔራዊ ምክክር ኮሚሽን ተብዬ ለራሱ እንደመውጫ መንገድ እንደመዳኛ መንገድ እያደረገው ይገኛል በሚል እያየን ያለ ነው እየተናገርን ያለ ነው። ሰነዱ ዝርዝር መረጃ ነው። ዝርዝር ሰነድ ነው ይመጣልን። እዚህ ጋር በመታየት መልኩ አብይ አህመድ እዚህ ጋር እንግዲህ ያው አህዳዊ ፌዴራላዊ በሚል የመንግስት አደረጃጀት ምናምን በሚል በንዑስ አጀንዳ ነው በ80 ቡድን ተከፍሎ ነው እየተወያዩ የሚገኙበት። በርካታ በጣም የሚያስቁ አሳዛኝ ነገሮች ናቸው የተነሱ ያሉት። ሌላኛውና በጣም አሳሳቢው የአዲስ አበባን ጉዳይ በተመለከተ ያነሱበት ነው። የአዲስ አበባን ጉዳይ በተመለከተ ያነሱበት በተለይ አሁንም ልዩ ትኩረት መስጠት ካልተቻለ እና አብይ አህመድ እና ሽመልስ አብዲሳ አዲስ አበባ ሙሉ ለሙሉ በብሔራዊ ምክክርና ኮሚሽኑ ለኦሮሞ ክልል ተወስኗል ብለው ለመጠቅለል ከፍተኛ ስራ እየሰሩ እንዳሉ ከውስጥ የደረሱን መረጃዎች ያመላክታሉ። በሰነዱም ላይ የሚታየውና
የሚያመላክተው ጉዳይ ይሄ ነው። እንግዲህ በተለይ በአጀንዳ ቁጥር 3 ላይ የፌደራል ከተሞች አዲስ አበባና ድሬዳዋ በሚል ነው የተቀመጠው። የአዲስ አበባ ህጋዊ አቋም ሌጋል ስታተስ በሚል የአዲስ አበባ አቋም ምን መሆን አለበት ብለው ከተነሱት ጉዳዮች መካከል ስቴት ገዝ ወይም ደግሞ ራስ ገዝ፣ የፌደራል አካል ራሷን የቻለች ክልል፣ የኦሮሚያ አካል ትሆን የሚል ነው። በዚህ ጉዳይ ላይ በነገራችን ላይ መሳይ እንዲወያዩና ወይም ደግሞ በርካቶች እንዲወያዩ የተደረገበት ጉዳይ አይደለም። የኦህዴድ ሰዎች በዋነኝነት እንዲወያዩበትና አብላጫ ድምጽ ያላቸው የኦህዴድ ኃይሎች በዚህ ጉዳይ ላይ እንዲወያዩ የማድረግ ስራ ነው እየተሰራ ያለው። በተለይ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት ምን መምሰል አለበት፣ በአዲስ አበባ ላይ ስለሚኖረው ልዩ ጥቅም ምን ማለት ይቻላል የሚሉ ሀሳቦችን በማንሳት በተለይ እነ ሽመልስ አብዲሳ የኦሮሚያ አካል ትሁን የሚለውን ሀሳብ እየገፉ እንዳለ ተሰምቷል። ከዚህ በፊት ታስታውስ ከሆነ 2011 ወይም ደግሞ 12 አካባቢ ወይም ደግሞ 13 እንደዚህ ገደማ ይመስለኛል፣ እርግጠኛ አይደለሁም፣ ሸገር ሲቲን አዲስ አበባ ለሁለት የሰነጠቁበት ጊዜ እንደምናስታውሰው በርካታ የአዲስ አበባ አካልን ወደ ሸገር ሲቲ ማንና ማን ናቸው የወሰኑት? አዳነች አቤቤና ሽመልስ አብዲሳ ማለት ነው። አስታውሳለሁ በዛ እያለፍኩ ነበር ፒያሳና የሸገር ሲቲና የአዲስ አበባ ከተማ አስተዳደር ውይይት የኦሮሚያ ርዕሰ መስተዳደር ምናምን የሚልና የሸገር ሲቲ አስተዳደሩ እሱም ድራማ እንደው በደንብ ያው ለተመልካቾችም ግልጽ እንዲሆን ነው። በአዲስ አበባ ጉዳይ ላይ ሽመልስ አብዲሳ፣ አዳነች አቤቤ ሁለቱ ፊርማ ተፈራረሙ። ሁለቱም ኦህዴድ ብልጽግና ናቸው። የነሱን ስምምነት ደግሞ መጨረሻ ላይ ጠረጴዛው ላይ የሚመጣው አብይ አህመድ ነው። እሱም የኦህዴድ ብልጽግና መሪ ነው። ኦህዴዶች ናቸው። በግራ በቀኝም በፊት ለፊትም በኋላም በሁሉም ያሉት እነሱ ናቸው። አንድም ሶስትም ናቸው። አንደኛው ፍላሚንጎ፣ አንደኛው ሚኒሊክ ቤተመንግስት፣ አንደኛው ደግሞ አራዳ ይቀመጣሉ። ሶስት ናቸው። የሚያስቡት ግን የሚሰሩት ግን ለአንድ ዓላማ ነው እና አንድም ሶስትም ናቸው የተባለበት ሁኔታ አለ። ነገር ግን ደግሞ ተገናኝተው መከሩ ተወያዩ ሲባሉ ይሰማል። ያው አያፉም መቼም የኢትዮጵያ ሕዝብን በጣም ስለሚንቁት በዛ ልክ እንቅስቃሴ ያደርጋሉ። ሌላኛው ከብሔራዊ ምክክሩ ጋር ተያይዞ በተለይ በአጀንዳ 4 የተያዘው የሃይማኖት ጉዳዮች ነው። በሃይማኖት ጉዳዮች ላይ በተለይ ከባህልና ከሃይማኖት ሴቶች ጋር የሚያጋጩ ድርጊቶችን ጉዳይ በተመለከተ በሚል ቤተክርስቲያኗን እንድትገመግምና እንድትሰራ የተፈለገው በከተሞች ተስፋፍተው የሚታዩ የሱስና የወሲብን ንግድን በዘላቂነት ለማስወገድ የሚያስችሉ መንገዶች ምንድናቸው? በዚህ ሂደት ውስጥ የሃይማኖት ተቋማት ሚና ምን ሊሆን ይገባን የሚል ሀሳብ ነው የተነሳውና እነዚህ የደነቆሩ ናቸው። በተለይ ፕሮፌሰር መስፍን ምን አይነት ሀሳብ ይዘው እንደሚንቀሳቀሱም አይታወቅምና እንግዲህ ስራ አጥነት ሲበራከት የሰው ልጅ ከእጅ ወደ አፍ ለመኖር በጣም ሲያስቸግረው ወዳም ሆነ ነገር ይገባል። እንግዲህ ሴተኛ አዳሪነት የሚመረጥ ስራ አይደለም። ሴተኛ አዳሪነት ብልጽግና መንግስት ከመጣ በኋላ በ300% ጨምሯን በሚል የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ጥናትና ማህበራዊ ሳይንስ ክፍል ጥናት አድርጎ አንድ ጥናት ታይቻለሁ ባለፈው ዓመትና ይሄ የሆነበት ዋነኛ ምክንያቱም በተለይ የሰዎች የመብላት አቅም በተለይ ቀን የመንግስት ስራ ሲሰሩ የሚውሉ ማታ ማታ በሴተኛ አዳሪነት ጭምር የሚሰሩ እንዳሉ ነው በዛ ጥናት ውስጥ የተረጋገጠውና ብልጽግና የኑሮ ውድነቱን ጣራ ሰቅሎ የፋይናንስ ኢኮኖሚ ኢንፍሌሽኑን አዛብቶና አባዝቶ ቤተክርስቲያኗ ግን የወሲብ ንግድን በዘላቂነት እንዳይስፋፋና ለማስወገድ እንድትወያይ ማድረግ ማለት ነው እየተደረገ ያለው። በጣም አሳፋሪ አሳዛኝ እንደሆነ ግን መግለጽ ያስፈልጋል። በዋነኝነት ግን ብልጽግና አሁንም እያጨበረበረ ከ21 ቀን ወደ 30 ቀን የሀገር በጀትና የሀገር ኢኮኖሚ እያወደመ እንዳለ ከዛ በተጨማሪ ደግሞ አዳዲስ ህጎችን ለመጻፍ ከፍተኛ ጥረት እያደረገ ሊድ የሚባል አለ አይደል? በእኛ በጋዜጠኝነት ሊድ የሚባል አለ። ሊድ አታድርግ ሰውን ስንጠይቅ ይባላልና ብሔራዊ ምክክር ኮሚሽኑ ግን ተወያዮቹን ምንም አያውቁም ብሎ ሊድ እያደረገ ነው እየመራው ያለው ማለት እንፈልጋለን።
ነገር ግን ውጤት ማምጣት እንደማይችሉ በግልጽ ማስቀመጥ ያስፈልጋል። አብይ አህመድ እያጨረበረ የመውጫ መንገዱን ለመትረም ከፍተኛ ጥረት እያደረገ ይገኛል። ለታሪክ ተመዝግቦ መቀመጥ ስላለበት እኛም ሀሳቡን እያነሳ ነው እንገኛለን። የብሔራዊ ምክክር ተብዬ ብሔራዊ ቁም ነገር ይገኝበታል ተብሎ ታምኖ ሳይሆን ነገር ግን ህዝብን እያጨረበሩ አንድ ጊዜ አጀንዳው ረዘመ፣ አንድ ጊዜ ውይይታችሁን አልጨረሳችሁም፣ አንደኛ ቃለ ጉባኤ መያዝ የለበትም እያለ እያጨረበረ አዳዲስ ሰዎችን በአዳዲስ ጊዜ እየተካ ያለበት እውነት እንዳለ ነው የተሰማው። ይሄን ነው ማለት እንፈልገው ከዚህ ከብሔራዊ ምክክር ኮሚሽን ብዙ